ህወሓትና ኢሳያስ ከዛሬ እስክትናል። በትግራይ ክልል ሁኔታዎች ከድጡ አልፈው ወደ ማጥ ውስጥ ገብተዋል። ግልጽ የሆኑ የግጭት ጅማሬዎችና ድርጊቶች መታየት ጀምረዋል። ይህን ተከትሎም የትግራይ ህዝብ ሐዘኑ በዝቷል። ገበያውን መቋቋም አቅቶታል። ጭንቀትና ፍርሃት በክልሉ ሁሉም ከተሞች ውስጥ ጤነኛና ሰላማዊ በሆነ ህዝብ ላይ ሰፍኗል። ድረሱልን እያሉ የሚጮሁ ነገር ግን እንዳይሰሙ የታፈኑ ድምጾች አሉ። ከግጭቱ ጀርባ የማይጠበቁ ኃይሎች ፍላጎታቸውን ለማሟላት እንዳቆበቆቡ ይነገራል። ቡድን 1 የክልሉ ስልጣን የያዘው ጌታቸው ረዳ ቡድን ሲሆን ቡድን 2 ከክልሉ ስልጣን እንደተገፋ የሚያምነው የደብረጽዮን ገብረ ሚካኤል ቡድን ሲሆን ቡድን 3 በሁለቱ መሃል እየተመላለሰ ከግጭቱ ሊገኝ የሚችልን ትርፍ በማስላት ላይ ያለው የኤርትራ መንግስት ነው። የኤርትራ መንግስት ከፌዴራል መንግስት ጋር የገባበትን ቁርሾ ለማሸነፍ ትግራይን በመያዝ አቅም ለመፍጠር መልካም አጋጣሚ ሁሉታል የሚሉ ድምጾች ጎልተው ይሰማሉ። በዚህ መሃል ድርሻቸው ሳይለይ በመግለጫና በውዝግቡ እየተመላለሱ የሚገኙ ድርሻቸውን የወሰኑለት ግን የግጭቱን ፊሽካ እንደሚነፋ የሚጠብቁ የታጠቀውን የጸጥታ ኃይል የሚያዙ ቡድኖች አሉ። የዛሬው መሰናዳችን ትኩረት ግን በሶስተኛ ቡድን ላይ ነው። የኢሳያስ አፈወርቂ መንግስት ከህወሓት ጋር ስለነበረው ታሪካዊ ወዳጅነት ከትናንት እስከ ዛሬ ጥቂት ትውስታዎች እናጋራለን። መጀመሪያ ግን ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ካሉበት ጥቆማ እንነሳ። ጀነራል ጻድቃን በአጭሩ የማይቆም ግጭት በሁለት ሀገራት መካከል ይነሳል፣ ጦርነቱ ሲያከትምም አሁን የምናውቀው የሀገራቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮ ጉልህ የፖለቲካ አስተላለፍ ለውጥ ያስከትላል ሲሉ ተደምጠዋል። ሌላው የጀነራሉ ስጋት ትግራይ የሁለቱ ሀገራት ጦርነት ሜዳ መሆኗ ነው። ኤርትራ ለዚህ የጀነራሉ ስጋት ምላሽ ሰጥታለች። መልሷ ጻድቃን በኤርትራና በጎረቤቶቿ መካከል የጦር አጀንዳ መቀስቀስ የሚፈልግ ጀነራል ነው የሚልም ነው። በእርግጥ የግጭቱ ስጋት የጀነራሉ ምንጀት ብቻ ነው። አድማጭ ምላሹን ይስጥበት። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔት ሴክሬታሪያት ኃላፊ የሆኑት ሌተናል ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስ አምነው የሚቀሰቀሰው ጦርነትም የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ሲሉ ተደምጠዋል። ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ለመመለስ ይከብዳል። እየመጣ ባለው ጦርነት ምክንያት ትግራይ ከባቢያዊ፣ ፖለቲካዊ፣ ታሪካዊና ባህላዊ አንጻር ስጋት ውስጥ ነች። የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው። ብዙ ተሰቃይተናል ሲሉ አስፈሪውን ነገ ተንብየዋል። የኤርትራ መንግስት ለዚህ ትንበያቸው የሰጠው ምላሽ ወቀሳ የቀላቀለ ነበር። ጀነራል ጻድቃን ከዚህ ቀደም ኤርትራን የመኖር አጀንዳ ደጋፊ ነበሩ። በተለይ አሰብን በኃይል ወደ ኢትዮጵያ ስለመጠቅለል ጀነራሉ በራሳቸው አንደበት መናገራቸውን እናስታውሳለን። የኢትዮጵያ ኤርትራ ግንኙነት ጥሩ በነበረበት ወቅት ጭምር ኢትዮጵያ በአሰብ ላይ የይገባኛል ጥያቄ እንድታነሳ በሚስጥር ሲቀሰቅሱ ነበር የሚለው የኤርትራ መንግስት ምላሽ በኢትዮጵያና በኤርትራ ጦርነት ወቅት ኢትዮጵያ አሰብን ለመጠቅለል እድሉ ባለመጠቀሟ ጀነራል ጻድቃን ተቆጭተዋል። ስለዚህ አሁን ሁለቱ ሀገራት ለጦርነት ዝግጅት እንደጨረሱ አድርገው እያሶሩ ነው ሲሉ ተደምጠዋል። ኤርትራና ኢትዮጵያ በህወሓትና በሻዕቢያ መዳፎች ስር። ይህ የአንድ የህወሓት መስራችና አመራር የነበረ ታጋይ የዶክትሬት ዲግሪ መመረቂያ ጽሑፍ ነው። በዚህ ጥናታዊ ጽሑፍ ውስጥ ህወሓት በኢትዮጵያ ስልጣን ሲይዝ ከኤርትራ ገዢዎች ጋር የነበረውን ሁኔታ ያስታውሳል። ህወሓትና ሻዕቢያ በደርግ ላይ ድልን ከመጎናጸፍ ጫፍ ላይ ደረሱ። ስለሆነም በ1980 ያደረጉት የትግል ህብረት ለአጭር ጊዜም ቢሆን ተሟሙቋል። የድል ጭላንጭል ባነሳሳው ተስፈኛ መንፈስ ሁለቱ የደርግ ተቃዋሚ ድርጅቶች በጋራ እዝ ስር የሚካሄድ አዲስ ዘመቻን ከፍተዋል። ደርግም ተደጋጋሚ ሽንፈት እየደረሰበት ሲሆን የሻዕቢያና ህወሓት ጥቃትም ግቡን እየመታ መጣ። ተያይዞ በተሰነዘረ የጋራ ዘመቻ ህወሓትና ሻዕቢያ ግንቦት 1983 አዲስ አበባና አስመራን በመቆጣጠር የደርግን ስልጣን ተኩ። ያኔ ህወሓት ወደ አዲስ አበባ ሲጓዝ አንድ አነስተኛ የሻዕቢያ ኃይል አጅቦት ገባ። ያኔ ሻዕቢያ ወዲያውኑ ጊዜያዊ መንግስትን መሰረተ። ህወሓትን በድሉ ዋዜማ ባዋቀረው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ በተባለ ግንባር ውስጥ ካካተታቸው ታዛዥ ጓዶቹ ማለትም ከኢትዮጵያ ህዝባዊ ዲሞክራሲያዊ ንቅናቄ ኢህዴን፣ ከኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ፣ ከደቡብ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴንና ከኦሮሞ ነጻነት ግንባር ኦነግ ጋር አዲስ አበባ ላይ የኢትዮጵያ የሽግግር መንግስትን አዋቀረ። ከአራቱ አጋር ድርጅቶች መካከል በውጊያው ዘመን ከህወሓት ጋር ግንባር ያልፈጠረው ኦነግ ብቻ ሲሆን የተቀሩት ግን በኢህአዴግ ስር ተካተው የቆዩ ናቸው። በኢትዮጵያ መንግስትነት ከተዋቀሩ በኋላ ግን እያንዳንዳቸው ስሞቻቸው ለሚጠቅሷቸው የኢትዮጵያ ብሔር ብሔረሰቦች መንግስት ሆነው እንዲሰሩ ተደረገ። አዲስ ፖለቲካ ኃላፊነት ተሸከሙ። አሁን እያንዳንዳቸውና ሁሉም ዘውጌ ድርጅቶች በትግሉ ዘመን ለህዝቡ ሰብኩት የነበረውን ዲሞክራሲያዊ ስርዓት፣ ነጻነት፣ የህግ የበላይነት፣ ሰላም፣ የእድገት እርምጃ የመሳሰሉትን የህዝብ ፍላጎቶች እንዲያሟሉ ይጠበቅባቸዋል። ነገር ግን አዲሱ መንግስት በመጀመሪያ በጠመንጃ አፈሙዝ ያገኘው ስልጣን በዚያ በአፈሙዙ ላይ ማደላደልን አተኮረ። ሻዕቢያና ህወሓት አዲስ ወታደራዊ ስምምነት ተፈራረሙ። ከዚያ በኋላ ሚስጥራዊና ጠመዝማዛ የሆነ ትብብር በመንግስት ስልጣን ደረጃ ቀጠሉበት። ጊዜያዊ ጥቅምና ውጤት ላይ ብቻ የሚያተኩረውና አንዳንድ ጊዜ ራስ ወዳድነትና ይሉኝታ ቢስነት የተናወታቸው ሁለቱ ትግርኛ ተናጋሪ ድርጅቶች የመሰረቷቸው የትግል ዘመን ግንኙነቶችና የትግል ጓድነት ብቻውን ራሱን ችሎ መጠናት የሚገባው ጉዳይ ነው።
ሁለቱ ድርጅቶች በግንቦት 1983 አዲስ አበባና አስመራ ላይ መንግስታት ከሆኑ በኋላ በመካከላቸው የቀጠለው ግንኙነት ከዚህ ጥናታዊ ጽሑፍ ዓላማና ወሰን ውጭ ነው። ይሁንና ዛሬ በክልሉ ያንሰራፋው ችግር ሁሉ በዚያን ጊዜ ካልተፈቱትና ከላይ ከጠቀስኳቸው ችግሮች ጋር የሚፈልቁ በመሆናቸው ትኩረት ይሰጣቸው ይገባል። ህወሓትና ሻዕቢያ በግንቦት 1983 ዓ.ም መንግስታት ከሆኑ በኋላም ሆነ በፊት ዲሞክራሲያዊ ያልነበሩ ድርጅቶች ናቸው። ሁለቱም ድርጅቶች በኢትዮጵያ ውስጥ ከታወቁትና ከደርግም ጋር ሲዋደቁ ከነበሩት የፖለቲካ ኃይሎች ጋር ለመስራት የሚያስችላቸውን በራስ የመተማመን ስሜትና እምነት አልነበራቸውም። ስለሆነም ለየብቻቸውና ብቻቸውን የያዟቸውን አገሮች የመግዛት ፍላጎታቸውን ተግባራዊ የሚያደርግ ስርዓት ማደራጀት ቀጠሉ። በዚህ ሂደት ውስጥ አንዳንድ የተለየ አመለካከት የሌላቸው ጅሌ ድርጅቶች እንዲቀላቀሏቸው ቢያደርጉም ሻዕቢያና ህወሓት ማለትም ኢህአዴግ ብቻቸውን ኢትዮጵያና ኤርትራን ጨምደው ይዘው ለመግዛት ከመስራት ውጭ አልሆነላቸውም። ሁለቱም በየግዛቶቻቸው ውስጥ ተንቀሳቃሽ የነበሩ የሲቪል ማህበረሰብ ኃይላት እንዳይንቀሳቀሱ አገዱ። መፈናፈኛ ሳጧቸውም። የራሳቸውንም ህዝብ አያምኑም ነበር። ካለማመናቸው የተነሳ በመሰረታዊ መብቶቻቸው ተጠቅመው ለመስራትና ከሌሎች ከሚመስሏቸው ድርጅቶች ጋር ተቧድነው እንዳይሰሩ አሰናከሏቸው። ህወሓት በትግሉ ዘመን እንደ አብይ ዓላማው ሲያራምደው ከቆየው ተግባሮች በመሄድ በተለይ ለትግራይ ህዝብ የራስን ዕድል በራስ የመወሰን መብቱን ሳያሟላ ወደ ጎን በመተው ከቶውንም የኔ ተልእኮ ነው ብሎ ጠቅሶ በማያውቀው ሀገራዊ ሥራ ውስጥ በመግባት ከግንቦት 1983 ዓ.ም ማግስት አንስቶ በመላ ኢትዮጵያ የተዘረጉትን ተቋማትና መንግስታዊ ድርጅቶች መናዱን ቀጠለ። እንደሚያስወራው ህዝቡን ለመጥቀም ሳይሆን በትግራይ ደፈጣ ተዋጊ ሰራዊት በመመካት የጦር ጓደኛውን ሻዕቢያ ሰራዊትን በመጥቀም ነበር። ለዚህ እገዛው ህወሓት በፖለቲካ ረገድ ብቻ ሳይሆን በኢኮኖሚ መስኮች የሻዕቢያ ፍላጎት ለማርካት እርዳታ ለገሰ። ሁለቱም ድርጅቶች ማለትም ህወሓትና ሻዕቢያ ከፊሉን ከህዝብ ለትግሉ ከተዋጣ መዋጮና ከፊሉን በሁለቱ አካባቢዎች በረሃብ ለተጠቃው ህዝብ ከተላከው ሰብአዊ እርዳታ ያካተቱበት ከፍተኛ የገንዘብ ሀብት የነበራቸውን መገንዘብ ጥሩ ነው። በዚህ የተከማቸ ሀብት ምክንያትም የሁለቱ ግንባሮች የኢንቨስትመንትና የንግድ ድርጅቶቻቸው የየሀገራቸውን የኢኮኖሚ እንቅስቃሴ ለመቆጣጠር ችለዋል። ነገር ግን በመካከላቸው የነበረው ፍትሃዊ ያልሆነ ግንኙነት የኢትዮጵያን ኢኮኖሚ ጉዳት ላይ ጣለው። የግል ባለሀብቶች የመንግስት ጥበቃና የታሪፍ የታክስ እፎይታ ከተቸራቸው ድርጅቶች ጋር መወዳደር ጋራን የመውጣት ትግል ያክል ነበር የሆነባቸው። የኤርትራው የቢዝነስ ማህበረሰብ ከፍ ሲልም የሻዕቢያ ቢዝነስ ግዙፍ ድርጅት ኢትዮጵያ ለራሷ እድገት ይበጃት የነበረ ከሀገር ውስጥ ፍጆታና ሰደድ የተገኘ ግዙፍ ነዋይ ማለትም ሀብት ከኢትዮጵያ ወደ ኤርትራ ይላክ ነበር። ሻዕቢያ በአስመራ የምንዛሬ ጥቁር ገበያ አንቀሳቀስ እንደነበር ይነገራል። የጋራ ገንዘብ የነበረውን የኢትዮጵያን ብር ለአሜሪካ ዶላር በ1.7 ሂሳብ ይመነዘር የነበረ ሲሆን በአብዛኛው በ1.5 ሂሳብ ይመነዘር ነበር። ርኅራኄ በጎደለው አያያዙ ምክንያት ሻዕቢያ በኤርትራ ውስጥ ጠንካራ ተቃውሞ ገጠመው። ከፊት ለፊቱም በርካታ ችግሮች ተደነቀሩ። ከቅርቡ ተፎካካሪው ከኤርትራ ነጻነት ግንባር የተገነጠሉ ቡድኖች በምዕራብ ቆላ አውራጃ ማለትም በሱዳን ድንበር አካባቢ ሻዕቢያን ለመዋጋት ተደራጁ። እነዚህ እንደገና የተደራጁ ታጋዮች ከቆላማ አውራጃዎች የሙስሊም ህዝብ ጋር የረጅም ዘመናት ግንኙነት ያበጁና ከደጋው ክርስቲያን ኤርትራውያን ጋርም የቆየ ግንኙነት የነበራቸው ናቸው። ሁኔታው በእጅጉ ተለዋዋጭ ከመሆኑ የተነሳም ድርጅቶቹ ዛሬ እንደትናንቱ አንዱ ሌላኛውን የመርዳት አማራጭ ብቻ እንዲከተል ተገደዱ። ስለሆነም ህልውናቸውን ለማስጠበቅ የነጻነት ትግሉ ለማስቀጠል ሲሉ እንደገና ተቃቀፉ። ከዚህ በተጨማሪም ድርጅቶቹ አሁንም ገና ልባት ባላገኘው የኤርትራ መገንጠል ጋር የተያያዘ የድንበር ጥያቄ እስከዛሬ መፍትሄ በመሻት ዙሪያ ይመላለሳሉ። ኤርትራ በ1983 ዓ.ም ፖለቲካዊ ግንኙነቷን ከኢትዮጵያ ብታቋርጥም እንደ ንግድ፣ የገንዘብ ምንዛሬና በአጠቃላይ በማህበራዊ ኢኮኖሚያዊ እንቅስቃሴዎች ረገድ አሁንም ከኢትዮጵያ ጋር እንደተጣመረች ነበረች። በአጠቃላይ ተከታታዮቹ 2 ዓመታት በተግባር እንዳረጋገጡት የሁለቱ ሀገራት ኢኮኖሚ ላይፋታ የተጋባ ይመስል ነበር። ነገር ግን በሌላ በኩል ደግሞ ይህን እውነታ ተጠቅሞ የሁለቱን ኢኮኖሚያዊ እንቅፋቶች ለማስወገድ የሚችል የፖለቲካ አመራር አልነበረም። የፓርቲዎቹ መሪዎች የተነሱትን ችግሮች በሰላማዊ መንገድ ለመፍታት አልቻሉም። ስለሆነም የፓርቲ ኢኮኖሚ እንቅስቃሴና በሌላ በኩል ደግሞ ግለሰብ ስራ ፈጣሪዎች በነጻነት ለመንቀሳቀስ ያለመቻል እጅግ ውስብስብና ሁሉን አቀፍ ችግሮች ቀፍቃፊ ሆነው ተከሰቱ። ህዝቡን ለማይፈታ ቅራኔ ከመዳረግ አልፈው በ10 ሺዎች የሚገመት ህዝብ ለጨረሰው የእርስ በርስ ጦርነቱ የተዳረጉ ጦርነቶችን ቀሰቀሱ። ጦርነቶቹ የተደረጉት የግዛት አንድነት ለማስጠበቅ ነው ተባለ። ይህም ህዝቡን ለእልቂት ለማሰለፍ የሚያስችል ቀላሉ መንገዳቸው ነበር። ነገር ግን ይህ አካሄድ ግጭቱን ከማራዘም አልፎ በጠቃሚ ጉዳዮች ላይ ውይይት እንዳይደረግ አድርጓል። ይህ ጽሑፍ የህዝባዊ ወያኔ ሓርነት ትግራይ ፖለቲካዊ ታሪክ ከ1967 እስከ 1983 ከተሰኘው የዶክተር አረጋዊ በርሄ ጥናታዊ ጽሑፍ ላይ የተገኘ ነው። አሁን ላለው የህወሓትና ኤርትራ መሪዎች ሚስጥራዊ ግንኙነት ጥቆማ ስለሚሰጥ እንዲያቀረብ ነው። ሐሳብና አስተያየታችሁን እንጠብቃለን። ሰላም።